ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ዘን ቀርበናል። ዜናዎቹን እየመራው ነው ያንቱ አመዳብራችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ዜጎች በብሔራዊ ዲጂታል መታወቂያ መስጫ ማዕከላት በመገኘት እንዲመዘገቡ ጥሪ ያቀረቡ ርዕሰ መስተዳድሩ በክልሉ በሚገኙ ወረዳዎች የዲጂታል መታወቂያ አገልግሎት መስጫ ማዕከላት የምዝገባ ሂደት ተዛውረው ተመላክተዋል። አብስራ ሰግር ተጨማሪ አላት። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በክልሉ በሚገኙ ወረዳዎች የዲጂታል መታወቂያ አገልግሎት መስጫ ማዕከላት የምዝገባ ሂደት ተዛውረው ተመልክተዋል። በዚህ ወቅትም ርዕሰ መስተዳድር አቶ ኦርዲን በድሪ እንዳሉት የብሔራዊ ዲጂታል መታወቂያ ፋይዳ ታማኝነትን የሚዘረጋ የተቋማትን ስራ የሚያቀናጅ በግለሰቦች ደረጃ የራስን መብት የሚያስጠብቅ ነው። የሀገርንና የዜጎች ደህንነትን በማስጠበቅም ረገድ ጉልህ ሚና እንደሚኖረውም ጠቁመዋል። አክለውም የብሔራዊ ዲጂታል መታወቂያ ፕሮግራም እንደ ሀገር ከጀመረናቸው የዲጂታላይዜሽን ስራዎች አንዱ ነው ብለዋል። ብሔራዊ ዲጂታል መታወቂያ ፕሮግራም እንደ ሀገር ለጀመርነው የዲጂታል ትራንስፎርሜሽን እና ዲጂታል ኢኮኖሚ ስርዓት ግንባታ ፋይዳው የጎላ ነው ብለዋል። በክልሉም በየማዕከላቱ የብሔራዊ መታወቂያ ለመስጠት የሚያስችል ምዝገባ በልዩ ትኩረት በመተግበር ላይ ስለመሆኑም ጠቁመዋል። የፋይዳ ዲጂታል መታወቂያ መያዝ እንደ ሀገር አስገዳጅ መሆኑን በመረዳትም ሁሉም የማህበረሰብ ክፍል በአካባቢው በሚገኙ የምዝገባ ማዕከላት በመሄድ የአገልግሎቱ ተጠቃሚ መሆን እንደሚገባም ጥሪ ያቀርባዋል። የታላቁ የኢትዮጵያ ህዳሴ ግድብ እስኪጠናቀቅ ድረስ ድጋፋቸውን አጠናክረው እንደሚቀጥሉ የሐረር ከተማ ነዋሪዎች ገለጹ። የግድቡ መጠናቀቅ በሀገሪቱ እድገት ላይ ሚናው የጎላ መሆኑን ነዋሪዎች ተናግረዋል። ተጨማሪ አለ። የታላቁ የህዳሴ ግድብ በኢትዮጵያ መንግስትና በዜጎች ድጋፍ እየተሰራ የሚገኝ ሜጋ ፕሮጀክት መሆኑ ይታወቃል። በኢትዮጵያን ሙሉ አቅም እየተገነባ ለሚገኘው የህዳሴ ግድብ ግንባታ ከሊቅ እስከ ደቂቅ ከልጅ እስከ አዋቂ ከፍተኛ አስተዋጽኦ በማድረግ ላይ ይገኛሉ። የህዳሴ ግድብን በተመለከተ ከሐረር ከተማ ነዋሪዎች ጋር የሐረሪ ብዙሃን መገናኛ ኤጀንሲ ጋር በነበረው ቆይታ ግድቡ የኢትዮጵያን ሁለተኛ የአድዋ ድል መሆኑንና የወደፊት ተስፋና ህልውና መሆኑን ገልጸው ከትውልድ ወደ ትውልድ የሚተላለፍ የሀገር ሀብት ነው ብለዋል። ለግድቡ በተለያዩ ጊዜያት ድጋፋቸውን ሲያደርጉ መቆየታቸውን የገለጹት ነዋሪዎቹ አሁን ደግሞ ሊጠናቀቅ የ6 ወር እድሜ የቀረው መሆኑንና ግንባታው እስኪጠናቀቅ ድጋፋቸውን አጠናክረው እንደሚቀጥሉ ገልጸዋል። ይሄ በጣም ሁለተኛ ድል ነው። ይሄ አባይ ግድብ ሁለተኛ የአድዋ ድላችን ነው። በጣም የኮራንበት እያንዳንዱ ኢትዮጵያዊ አንድ ያደረገን ስራ ነው። በጣም በአፍሪካም በዓለምም የተደነቀ ነው። ተደስተናል። በቃ የህዳሴ ግድብ ግንባታና ስራ መጠናቀቅ ለሁሉም ኢትዮጵያዊ በጣም የሚያስደስት ነው። ከተራ እንትን ጀምሮ እስከ ባለሀብቶች ጀምሮ የተሳተፉበት ነው። እኔም በመንግስት ሰራተኝነቴ የ5 ጊዜ ያህል ከደሞዜ ላይ እንትን ስል ኖር ያለሁኝ እና በተለይ አሁን ተጠናቆ አባይ የሚሰጠውን ጥቅምና እንትን ደግሞ ወደፊት በበለጠ ለማየትና እንትን ለማለት በጣም በጉጉት እየጠበቅን ነው እና ኢትዮጵያ እንግዲህ በጣም ትልቅ ለውጥ ምናምን ሂደት ላይ ነው ያለችው። የኢትዮጵያ እድገት የሀገሪቱ እድገት ለሁሉም ጥሩ ውጤት ያመጣል ብዬ እጠብቃለሁ። ከእያንዳንዱ ከወዛደር ከሰራተኛ ጀምሮ ያለው ከኪሱ በነቂስ የውጭ ሀገር ጣልቃ ገብነት ውጪ እንዳውም ለውጭ ሀገሮች ገብተው እነሱ ለማዘዝና በራሳቸው ኢትዮጵያን ለማሽከርከር የሚፈልጉበት ሁኔታው ነበሩ። ያንን መንግስታችን መንገድ ሳይሰጥ በራሱ ህዝብ ተነሳሽነት ከእያንዳንዱ በቦንድ በቢሮ እያንዳንዱ በመዋጮ በራሱ ይሄን ደረጃ አድርሰው አሁን ቀጣይ መንግስት እንዳውም ለውጭ ሀገር ምንዛሬ ላይ መብራት ኃይል እየተጠቀምን ብዙ ገቢ ያገኘን ያለበት ሁኔታዎች ነው። ይህ ትልቅ ለውጥ ነው። አሁን ቀጣይ ደግሞ ሪቫኑ መቆርጡት በእውነቱ ህዝቡ ከጎኑ ቆሞ ያለውን በጉልበቱ የጀመረውን በነቂስ ተነሳስቶ ወጪ በቦንድም ሆነ በሌላ ግዢ አድርጎ ፍጻሜ ላይ እንዲደርስ የህዝቡ መነሳሳትና በግልጽ የሚታይ ስለሆነ ይሄ አይጠራጠርም ነው የሚለው። በጣም ደስ የሚል ነው። በእውነት ያንዳንዳችን ግዴታችን ነው። ከደም ስራችን ነው። ደም ስራችን መቼም ምን ጊዜም ከህዳሴ ግድብ አንተ ማንም ሰው ወደ ኋላ የሚያፈገፍግም የለም። ደሞዝተኛም ሆነ ነጋዴ ገበሬ ማንም ሰው ተማሪም ቢሆን ማንም ሰው
ግዴታውን አንተን ግዴታ መዋጣት የራሳችን አንተን ነው የእያንዳንዱ ግዴታ ነው ነዋሪዎቹ አክለውም ህብረተሰቡ ከዚህ ቀደም ሲያደርግ የነበረውን ድጋፍ አጠናክሮ መቀጠል እንዳለበት ተናግረዋል ህብረተሰቡ እንግዲህ የተለመደ ትብብሩ መቀጠል አለበት የህዳሴ ግድብ እስከመጠናቀቂያው እንደጀመረው ሁሉ አብሮ በማጠናቀቅ ተገቢውን ትብብር ሊያደርግ ይገባል እኔ ማስተላልፈው እንነቃቃ እንበርታ ጊዜያዊ ችግርን ትተን የዘላቂ ልጆቻችን የሚሆን ቅርስ አስቀምጠን እንለፍ ነው መልክቴ ለሀገር እድገት ለልማት ሲባል ለህዝብ ሲባል ለልጆቻቸው ሲሉ ለትውልድ ሲባል ለሀገር ሰላም ሲባል ቀጣ ይሄንን ተሳትፎ በአንድ በግንባር በጋራ ሆነው ተረባርበው የሚሰሩበትና ከመንግስት ጎን እንዲቆሙ መልክቴን አስተላልፋለሁ እንግዲህ ያው ያንዳንዳችን ግዴታ ነው ይሄንን ማድረግ ማንም ሰው ሸማግሌም ቄሱም ሼኩም ወጣቱም ሴቱም ወንዱም ይሄን ነገር መተባበር የያንዳንዳችን ግዴታ ደምስራችን ስለሆነ ግዴታ ነው እና ህዝባችን ይሄንን አውቆ ታገንዝቦ ወደፊት ሁሉም ወደፊት ወደ ኋላ የሚባል ነገር የለም ወደፊት ትብብሩን መቀጠል አለበት የሀገር ኩራት የሆነው ሜጋ ፕሮጀክት ተጠናቆ ለመጪው ትውልድና ለሀገራችን ኢኮኖሚ እድገት ትልቅ ፋይዳ ያለው በመሆኑ ህብረተሰቡ ድጋፉን አጠናክሮ መቀጠል አለበት ሲሉም መልእክታቸውን አስተላልፈዋል የወባ በሽታ ስርጭትን ለመከላከል ህብረተሰቡ የግልና የአካባቢውን ንጽህና መጠበቅ እንዳለበት የሐረሪ ክልል ጤና ቢሮ አስታወቀ ቢሮ በዝናብ ወቅት ሊከሰት የሚችለውን የወባ ስርጭት አስቀድሞ ለመከላከል እየሰራ እንደሚገኝ አስታውቋል አብስራ አስተግር ተጨማሪ አላት የወባ በሽታ ስርጭትን ለመከላከል ህብረተሰቡ የግልና የአካባቢ ንጽህና መጠበቅ እንዳለበት የሐረሪ ክልል ጤና ቢሮ አስታውቋል በክልሉ ጤና ቢሮ የወባ በሽታ መከላከል መኮንን አቶ አብዲ አልይ ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ባደረጉት ቆይታ የወባ በሽታ በፍጥነት ሊገድል የሚችል በሽታ በመሆኑ ቢሮ ይህን ለመከላከል የተለያዩ ስትራቴጂክ በመንደፍ እየሰራ መሆኑን ገልጸዋል ባለፉት 5 ዓመታት በክልሉ የወባ ስርጭት መቀነስ ያሳየ መሆኑን የገለጹት ባለሙያው ባለፈው ዓመት በበሽታው የተያዙ ሰዎች ቁጥር መጨመር ሲያሳይ በበሽታው ህይወታቸውን ያጡ ሰዎችም አለመኖራቸውን ተናግረዋል የክልሉ የአየር ጸባይ ለወባ ስርጭት ምቹ ነው ያሉት አቶ አብዲ ለግብርና የሚታቆረውን ውሃ በማፍሰስ የበሽታውን መራባት ሂደት እንዲቀንስ ሊያደርግ ይገባል ብለዋል ቢሮ ከተለያዩ መንግስታዊ ካልሆኑ ድርጅቶች ጋር በሽታውን አስቀድሞ መከላከል ላይ እየሰራ መሆኑን ገልጸዋል የጤና ኤክስቴንሽን ባለሙያዎች ህብረተሰቡ ዘንድ ወርደው ግንዛቤ የመፍጠር ስራ እየሰሩ መሆኑንም አስታውቀዋል አንድ የወባ ትንኝ ከ200 በላይ እንቁላል ልትጥል እንደምትችል የገለጹት አቶ አብዲ ከገጠር ወረዳዎች ከክልል ግብርና ቢሮ የሸራ ውሃ ለአሳ ማርባት እንዲውል እየተደረገ ነው ብለዋል ይህም የሸራ ውሃው ላይ በሰው ላይ ጉዳት የማያደርስ ኬሚካል በመርጨት የወባ ስርጭትን ለመከላከል እየተሰራ መሆኑን ገልጸዋል ህብረተሰቡ በከፍተኛ ወጪ የተገዛውን አጎበር በአግባቡ በመጠቀም ወባ በሽታ መከላከል እንዳለበት አስገንዝበው የበሽታው ምልክት ከታየ በፍጥነት ወደ ጤና ተቋም በመሄድ ህክምና ማድረግ እንዳለባቸውም ገልጸዋል ቢሮ በሽታውን ለመከላከል በሚሰራው ስራ ህብረተሰቡና የሚመለከተው አካል ሊደግፈው እንደሚገባም ተናግረዋል የሐረሪ ክልል ፖሊስ ኮሚሽን ከክልሉ ከሚገኙ ባለ 3 እግር አሽከርካሪዎች ጋር ውይይት አካሂዷል የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር ረምዚ ሱልጣን በዚህ ወቅት እንዳሉት በክልሉ በአሁኑ ወቅት በከፍተኛ የልማት መነቃቃት ውስጥ መሆኑን ገልጸው የባለ 3 እግር አሽከርካሪዎች በተሰማሩበት መስክ የሀገር እድገት የሚመጥን አገልግሎት ለህብረተሰቡ ተደራሽ ማድረግ እንዳለባቸው ጠቁመዋል የባለ 3 እግር አሽከርካሪዎች በክልሉ እየተከናወኑ በሚገኙ የልማት ስራዎች ላይ የነቃ ተሳትፎ ማድረግ እንዳለባቸው አመልክተዋል አሽከርካሪዎች የመንገድ ትራፊክ ህግና ደንብ አክብረው ህዝቡን ማገልገል እንዳለባቸው የገለጹት ኮሚሽነር ረምዚ የህግ የበላይነትን በማስከበር ረገድ ከጸጥታ አካላት ጋር በቅርበት መስራት እንዳለባቸው መልእክታቸውን አስተላልፈዋል በውይይት መድረኩ የክልሉ ፖሊስ ኮሚሽን አመራሮችና የባለ 3 እግር አሽከርካሪዎች ተገኝተዋል ዘገባውን ያደረሰን ባልደረባችን ሄኖክ ግርማ ነው ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸው እንደቀጣዩ ናቸው ወደ ሀገር አቀፍ ዘገባዎች ስናልፍ ደህንነቱ የተጠበቀ የዲጂታል ስነ ምህዳር ለመፍጠር ዓለም አቀፍ ትብብርና አጋርነት ማጠናከር እንደሚገባ በብራዚል የኢትዮጵያ አምባሳደር ሉል ሰገድ ታደሰ ገለጹ በሌላ ዜና እንደ ሀገር ለዘንድሮ አረንጓዴ አሻራ መርሃ ግብር እስካሁን ከ6 ቢሊዮን በላይ ችግኝ የማዘጋጀት ስራ መከናወኑን
የግብርና ሚኒስቴር አስታውቋል። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌንሽ መልስ በተከታይነት ታቀርባለች። ደህንነቱ የተጠበቀ የዲጂታል ስነ ምህዳር ለመፍጠር ዓለም አቀፍ ትብብርና አጋርነትን ማጠናከር እንደሚገባ በብራዚል የኢትዮጵያ አምባሳደር ሉልሰገድ ታደሰ ገልጸዋል። ኢትዮጵያ በብራዚል መዲና ብራዚሊያ በተካሄደው የብሪክስ የኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ ደህንነትና ጥበቃ ስብሰባ ላይ ተሳትፋለች። በብራዚል የኢትዮጵያ አምባሳደር ሉልሰገድ ታደሰ በስብሰባው ላይ ስለ ኢትዮጵያ የሳይበር ደህንነት ፖሊሲ ገለጻ አድርገዋል። ፖሊሲው የመንግስት ህዝብና የበርካታ ባለድርሻ አካላት የጋራ ተሳትፎን ማዕከል ያደረገ ለቁልፍ የመረጃ መሰረተ ልማቶችና መረጃ ጥበቃ ትኩረት የሚሰጥ መሆኑን አመልክተዋል። በብሪክስ ማዕቀፍ አማካኝነት የአይሲቲ ዘርፍ እድሎችን መጠቀምና ስጋቶችን በጋራ መከላከል እንደሚገባም ነው አምባሳደሩ ያሳሰቡት። ስብሰባው የብሪክስ አባል ሀገራት የአይሲቲ ደህንነት ይዞ የመጣቸው እድሎችና ፈተናዎች ላይ ሀሳቦችን እንዲለዋወጡና ሀገራዊ ተሞክሮቻቸውን እንዲያቀርቡ ምቹ አጋጣሚን መፍጠሩም ተመላክቷል። ለዘንድሮ አረንጓዴ አሻራ መርሃ ግብር እስካሁን ከ6 ቢሊዮን በላይ ችግኝ የማዘጋጀት ስራ መከናወኑን የግብርና ሚኒስቴር አስታውቋል። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን በአረንጓዴ አሻራ መርሃ ግብር ባለፉት 6 ዓመታት ከ40 ቢሊዮን በላይ ችግኞች መተከላቸውን ገልጸዋል። እንደ አቶ ፋኖሴ ገለጻ ለዘንድሮ የአረንጓዴ አሻራ 7.5 ቢሊዮን ችግኝ ለማፍራት ታቅዷል። በዚህም እስካሁን ከ6 ቢሊዮን በላይ ችግኝ ማፍራት መቻሉን 40 ከመቶ ለደን 60 በመቶዎቹ ደግሞ ለአፈር ለምነት ለመኖና ለፍራፍሬ አገልግሎት የሚሉ ናቸው ብለዋል። ለክረምት ችግኝ መትከያ ከሚያስፈልጉ ጉድጓዶች እስካሁን 40 ከመቶ በላይ የሚሆኑት መዘጋጀታቸውንም ገልጸዋል። በአሁኑ ወቅት ዝናብ የሚያገኙና በበልግ አብቃይ በሆኑ አካባቢዎች የችግኝ ተከላ መርሃ ግብር በዚህ ወር እንደሚጀመርም ጠቁመዋል። አምራች ኢንዱስትሪዎች የበለጠ ውጤታማ እንዲሆኑ አስፈላጊውን ድጋፍ ማድረግ ይገባል ሲሉ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ገልጸዋል። የአምራች ኢንዱስትሪዎች አውደሪ ከሸማችነት ወደ አምራችነት በሚል መሪ ሀሳብ በአዲስ ኢንተርናሽናል ኮንቬንሽን ማዕከል እየተካሄደ ነው። ዶክተር ፍስሐ ይታገሱ ለአምራች ኢንዱስትሪዎች ማነቆ የሆኑ የማምረቻ ቦታ ችግሮችን ለመፍታት የክላስተር አሰራር ሊተገበር ይገባል ያሉት አምራች ኢንዱስትሪዎች ከፋይናንስ አቅርቦት ጋር ተያይዞ የሚያጋጥማቸውን ችግሮች ለመፍታት ባንኮች አስፈላጊውን ድጋፍ ሊያደርጉ እንደሚገባም ገልጸዋል። ከአውደሪው ጎን ለጎን በዘርፉ ያሉ መልካም ተሞክሮችና ተግዳሮቶች ላይ የሚያተኩር የባለድርሻ አካላት ፎረም መካሄዱን የኮርፖሬሽኑ መረጃ ያመለክታል። በአባይ ግድብ ምክንያት የጉባ ወረዳ የቱሪዝም ፍሰት የአሳ ምርትና የስራ ዕድሎች እየጨመሩ መሆኑን የቤኒሻንጉል ጉሙዝ ክልል ጉባ ወረዳ አስተዳደር አስታውቋል። የቤኒሻንጉል ጉሙዝ ክልል ጉባ ወረዳ ምክትል ዋና አስተዳዳሪ አቶ ባኬ ዱርዱም እንደገለጹት ጉባ ወረዳ በአባይ ግድብ ምክንያት ዛሬ ለውጥና የእድገት ማዕከል እየሆነች ነው። በወረዳው የቱሪዝም ፍሰት የአሳ ምርትና የስራ ዕድሎች እየጨመሩ መጥተዋልም ብለዋል። የግድቡ ስራ ከመጀመሩ በፊት ጉባ ለመድረስ መንገዱ አስቸጋሪ እንደነበር አውስተው አሁን አዳዲስ መንገዶች፣ የኤሌክትሪክ ኃይልና ሌሎች መሰረተ ልማቶች በአካባቢው የተስፋፉ እንደሚገኙም ገልጸዋል። አርሶ አደሮች ለመስኖ ልማት የተሻለ ውሃ በማግኘታቸው ተጠቃሚ እየሆኑ እንደሚገኙም ተናግረዋል። የግድቡ ውሃ ሙቀት በመቀነስና ልምላሜ በመጨመር ረገድ ጉልህ ለውጥ እያሳየ መሆኑን ጠቁመው ይህም የተሻለ የሰብል እድገትና ምርታማነት እያመጣ ይገኛልን ብለዋል። በአካባቢው ከፍተኛ የአሳ ምርት እየተመረተ በመሆኑም ወጣቶች ተጨማሪ ገቢ እንዲሁም የስራ ዕድል እያገኙ መሆኑን ጠቅሰዋል። ሁለተኛው ዙር የአሜሪካና ሩሲያ ውይይት በቱርክ ኢስታንቡል መካሄድ ጀምሯል። በአሜሪካ የሩሲያ አምባሳደር አሌክሳንደር ዳርኪቭ እና በአሜሪካ ረዳት ምክትል የውጭ ጉዳይ ሚኒስትር ሶናታ ኮልተር አማካኝነት የተመሩት የሁለቱ ሀገራት ልዑካን ቡድኖች የሀገራቱን ግንኙነት ለማጠናከር የሚያስችሉ ጉዳዮች ላይ እየመከሩ ይገኛሉ። ውይይቱ በዋናነት በአሜሪካ የቀድሞ ፕሬዝዳንት ጆ ባይደን አስተዳደር ዘመን የሻከረውን የሁለትዮሽ ግንኙነት ለማስተካከል ያለመ ስለመሆኑም ነው የተገለጸው። የሩሲያ ዩክሬን ጦርነት መቀስቀሱን ተከትሎ የተወረሱ የሩሲያ ንብረቶችና የባንክ ሂሳቦች መመለስና ከሞስኮ ወደ ዋሽንግተን ቀጥታ በረራ መጀመር የምክክሩ ቀዳሚ አጀንዳዎች እንደሚሆኑም ተጠቁሟል። የአሜሪካና ሩሲያ ልዑክ የመጀመሪያ ዙር ውይይት በየካቲት ወር መጨረሻ ላይ በኢስታንቡል የአሜሪካ ኤምባሲ ውስጥ መካሄዱን
ቲአርቲ ወርልድ እና ስፑትኒክ በዘገባቸው አስታውሰዋል። በሩሲያና ዩክሬን ጦርነት ገለልተኛ አቋም ያላትና ከሁለቱም ሀገራት ጋር ጠንካራ ግንኙነት ያላት ቱርክ ሩሲያና አሜሪካ ወደ ቀድሞ ወዳጅነታቸው እንዲመለሱ የአደራዳሪነት ሚናውን እየተወጣች መሆኑን ተነግሯል። ሳውዲ አረቢያ፣ ኳታርና ጃፓን እስራኤልን አወገዙ። እስራኤል ዓለም አቀፋዊ ውግዘት ቢገጥማትም በጋዛና አካባቢው ላይ ያለው ስጋት እስካልጠፋ ድረስ በዚህ ዓመት የተለየ ጊዜ እያሳለፈ የሚገኘው አጥቂው በፕሪሚየር ሊጉ በ31 ጨዋታዎች 27 ግቦችን በማስቆጠር ኮከብ ግብ አስቆጣሪነቱን እየመራ ይገኛል። መሐመድ ሳላ በ2017 ከሮማ ወደ ሊቨርፑል ሲያመራ የክለቡ ሪካርድ በሆነ ዋጋ 36.9 ሚሊዮን ፓውንድ ወጥቶበት ነበር። Marvelous Mo Salah. The top corner. Mo Salah. Sensational. ክቡራን ተመልካቾቻችን ከሐረር ቲቪ ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶቻችን ጋር መልካም ቆይታ